ጽዮናውያን በመልኩ ነበር የዘመቱበት የሚለውን በተመለከተ በግልጽ ነው የዘመቱበት። ምንም ድብቅ በሌለው ሁኔታ እየተረባረቡበት ነበር ልጁ ላይ ማለት ነው። በተለየ መልኩ ለማዳከም በህዝቡ እንዲጠላ ለማድረግ ፖለቲከኞች እንዲጸየፉት ለማድረግ ብዙ ስራ ሰርተዋል። እንደ አንድ ፖለቲከኛ በዚህ ደረጃ ቲቪ ላይ ቀርቦ እስከ ማልቀስ ድረስ ምን አይነት ዘመቻ ሲያደርጉበት እንደቆዩ ምን ያክል ሲያስወግዙት እንደነበር መመልከት ትችላላችሁ። ግን ይህንን ሁላ ነገር ታግሎ የማህበረሰቡን ድጋፍ በዚህ ደረጃ ሴኩር ማድረግ መቻሉ በጣም ልዩ አንድምታም አለው ብዬ አስባለሁ። እንዲህ ፍልስጤምን መደገፉ ነው እንዲህ እያስወገዘው ያለው፣ ጽዮናዊነትን ማውገዙ ነው በዚህ ደረጃ እያስወገዘው ያለው። እስራኤልን ዴሞክራሲ አለማለቱና ዲሌጂቲማይዝ ማድረጉ ማለት አሁን ባለችበት ቅርጽ እስራኤል እኩልነት የሌለባት አገር ስለሆነች በፍጹም ሌጂቲሜሲ የላትም የሚለውን ነገር ማውጣቱ ነው። First foreign visit by a mayor of New York, where would you go first? First visit, I would visit the Holy Land. Given the hostility and the anti-Semitism, go to Israel. Yeah, I'd make my fourth trip to Israel. My goal would be to take my first trip to Israel. Mr. Mamdani. I would stay in New York City. My plans are to address New Yorkers across the 5 boroughs and focus on that. Mr. Mamdani, can I just jump in? Would you visit Israel as mayor? I will be doing, as the mayor, I'll be standing up for Jewish New Yorkers and I'll be meeting them wherever they are across the 5 boroughs. Yes or no, do you believe in a Jewish state of Israel? I believe Israel has the right to exist. Not As a Jewish state? No, As a state with equal rights. No, he won't visit Israel. I so I answer questions very directly, All right, and I want to be very clear. I believe every state should be a state of equal rights. በጣም የሚገርም ቪዲዮ ነው። በነገራችን ላይ እኔ የአሜሪካ ፖለቲከኞች ምን ያክል አሽከር እንደሆኑ የጽዮናውያን አሽከር እንደሆኑ በግላጭ የሚታይበት ነው እያስባለሁ። ምንድነው ጥያቄው? እንግዲህ ለኒውዮርክ ከንቲባነት ነው ውድድሩ። ኒውዮርክ በቃ አሜሪካ ላይ ያለች ትልቅ ከተማ ናት። ከቀረበላቸው ጥያቄ አንዱ ጋዜጠኛው አለማፈሯ ይህን ጥያቄ ስትጠይቅ እስቲ እንደ ትልቅ ከንቲባነትህ የመጀመሪያ ጉብኝትህን የምታደርገው የት ነው ብላ ትጠይቃለች። እሺ ጥያቄው ችግር የለም። ሊትራሊ የአሜሪካ ፖለቲከኛ ተብለው የተደረደሩት ሰዎች ሁሉም የሚሉት እንዴ መጀመሪያማ እስራኤልን ነው የምጎበኘው። አንዱ እንደው ምን አለ፣ እኔማ ለአራተኛ ጊዜ እስራኤልን ሄጄ ጎበኛለሁ። ሁሉም ማሽቃበጥ ስላለባቸው ማለት ነው፣ በገንዘብ የተገዙ ስለሆኑ። አሁን ሰዎች የአሜሪካ ፖለቲካ እንደሰለጠነ ያስባሉ። ይሄ ነው ወይ ስልጣኔ? ሊትራሊ እዚህ ላይ ቆመው የሚተውኑት ሰዎች የተገዙ ናቸው። በጽዮናውያን ቦርሳ ውስጥ ያሉ ሰዎች ናቸው። ነፃነት የላቸውም። እስራኤል መሄድ መጎብኘት ስለናፈቃቸው ምናምን እኮ አይደለም። ግን በዚህ ደረጃ እንደዚህ ካላሉ ያውቁታል በሚቀጥለው የምርጫ በጀታቸውን እንደማያገኙ ማለት ነው። የማሽቃበጥ ስራ ነው፣ የማጎብደድ ስራ ነው የሚሰሩት። በዚህ ደረጃ ለገንዘብ ሟቾች ናቸው የአሜሪካ ፖለቲከኞች። የዓለም መሪ ተብላ የተቀመጠች ሀገር ላይ ያሉት ፖለቲከኞች እንደዚህ የነተበ አመለካከት ያላቸው መሆናቸው በጣም ያሳዝነኛል። እና እሱን ላይ ያጋፍጡታል። ሁሉም ተጠየቁ። ሁሉም እኔ እስራኤል ሄዳለሁ፣ አራተኛ ጊዜ እስራኤልን ነው የምጎበኘው። ኮሞ ራስዋን ነው እንዴ እስራኤል ላይማ ብዙ አሁን በጣም ጥቃት ስላለ አሁን ላይ ሄጄ ጎበኛለሁ ምናምን ያሽቃብጣሉ ሁሉም። ከዛ በኋላ እሱ ሲጠየቅ ምን አለ? እኔ የትም አልሄድም፣ እኔ ኒውዮርክ ላይ ቁጭ ብዬ ኒውዮርክን ህዝብ ጥያቄ መፍታት ላይ ነው የማተኩረው አለ። ከዛ ዘመቱበት። አዎ እሱ እኮ እስራኤልን ስለሚጠላ ነው፣ ጸረ አይሁድ ነው እያሉ ይዘምቱበታል። እና ለምንድነው እስራኤልን ማትቀበላት ሲሉት ኖ እኔ እስራኤልን የመቀበል ችግር የለብኝም፣ ግን ፖለቲካዋ ትክክል አይደለም። እኔ የትኛውም ሀገር በእኩልነት ላይ መመስረት አለበት ነው ብዬ ነው የማስበው። እና ስለዚህ አንተ የእስራኤልን ጂዊሽ መሆን ማለት አይሁዳዊት አገር ተብላ መታወጇን ትቃወማለህ አሉት። አዎ እቃወማለሁ፣ ምክንያቱም እኔ እኩልነት ያለበት ሀገር ነው እንጂ ለምን ለአይሁዱ ብቻ ይሆናል? ይሄ ትክክል ያልሆነ ነገር ነው ብሎ ፊት ለፊት አስቀመጠላቸው። ይኸውላችሁ ህሊና ያለው ሰው እንደዚህ ነው። እነዛ የምታዩቸው 4-5 ከንቲባ እጩ ተብለው የተቀመጡት በሙሉ አሽቃባጮች ናቸው። ለገንዘብ ሲሉ የተሸጡ ናቸው። የራሳቸው ካራክተር ያላቸው ሰዎች አይደሉም። የራሳቸው ስብዕና ያዳበሩ ሰዎች አይደሉም። ሊትራሊ ጽዮናውያን ገንዘብ ይከፍሏቸዋል። በቃ ያንን ወጥተው መተወን አለባቸው። እኔማ እስራኤል በቃ ሄጄ እስራኤልን ጎበኛለሁ፣ ኧረ እንዲህ ጥቃት ደርሶባቸው እኔማ እነሱ ጋር ሄጄ አጋሪነቴን አሳያለሁ። አያችሁት እሱ እኮ አይሄድም፣ እሱ እኮ እስራኤልን ስለማይወድ ነው። የማሽቃበጥ ስራ፣ ተራ ይሄ ቀበሌ ካድሬ ስራ ማለት ነው። እነዚህ ናቸው እንግዲህ ኒውዮርክን እናስተዳድር ብለው የመጡት። እሱ ግን ፎከስድ የሆነ ሰው ያ ቃል ምን እንደሚፈልግ እኔ ህዝቤን ነው የማገለግለው። የትንም ሀገር ሄጄ የመጎብኘት ግዴታ የለብኝም። የተመረጥኩት ኒውዮርክን እንዳስተዳድር ነው አይደል? ለምን ብዬ ነው እስራኤል ላይ ሄጄ ማጎበድደው ነው እያለ ያለው። አንድ ወጣት አንድ ሙስሊም ዩጋንዳ ተወልዶ ያደገ
አስቡት እንግዲህ ይሄንን ብሎ ሲያሸንፍ እነዚህን ግሳንግሶች ማሸነፉ ባይገርምም ግን በአሜሪካ ፖለቲካ አሜሪካ የጽዮናውያን ግሳንግሱን የሚያሸንፉባት ሀገር ስለሆነች ማሸነፉ ግን ትልቅ ገርሞናል። ለዛ ነው የጽዮናውያን መርከብ ተበስታለች፣ ውሃ እያስገባች ነው እያለን ያለ ነው ማለት ነው። እና ይሄ ከተለመደው ጸረ ሴሜቲክ ክስ ለጥፈውበታል በተደጋጋሚ። እሱ ግን ይሄን አልተቀበላቸውም። ለምን ከተባለ እስራኤልን መውቀስ አይሁድ ጥላቻ አይደለም የሚለውን ነገር አንስቷል። ይሄ ደግሞ የተለመደ ማጭበርበሪያችሁ ነው ብሎ በተደጋጋሚ ያጎላው መሆኑ ይታወቃል።